ሰላም ሰላም የተከበራችሁና የተወደዳችሁ የአደይ ስታር ቤተሰቦች፣ በዚህ ቪዲዮ የቀድሞው ጠቅላይ ሚኒስትር መለስ ዜናውና ጠቅላይ ሚኒስትር አብይ አህመድ በተመሳሳይ ወይ በተቀራራቢ ጥያቄዎች የሰጡት መልስ ነው። እንደሚከተለው ይቀርባል። ሳብስክራይብ አትርሱ፣ ተከታተሉ። አመሰግናለሁ። ጆሮ ዳባ ልበስ ብለን እንሄድበታለን ብለን ነበር እንትን ያልነው። ዓለም ባንክም አይኤምኤፍም እንጫጫ ነበር። ጉዳያችን አልነበረም። እድገታችን ነው የመጀመሪያው አጀንዳ። ለእድገታችን የሚፈልገውን ነገር በሙሉ እናደርጋለን ብለን ወስነን ነው። ከአይኤምኤፍ እና ከወርልድ ባንክ መበደር ከእናት እንደመበደር ነው። እሱ ብድር አይደለም። ድህነት ምንጩ ህዝቡ 75 ሚሊዮን በመሆኑ ነው ብያል ወስድ ወይም 80 ሚሊዮን በመሆኑ ነው ብያል ወስድ። ምክንያቱም ልጅ ሲወለድ ሆድ ብቻ አይደለም የሚወለደው፣ እጅና እግርም ይወለዳል። እጅና እግር ይሰራል፣ ሆድ ይበላል። ስለዚህ ዋናው ጉዳይ አምራች ዜጋ የመፍጠር ጉዳይ ነው። የቤተሰብ ምጣኔ አምራች ዜጋን ከመፍጠር አኳያ በጎ አስተዋጽኦ አለው ብዬ ወስዳለሁ። የዛሬ 30 ዓመት 50 ሚሊዮን ህዝብ እያለ 2% የመዋለድ ሬት ቢኖር ከ50 ሚሊዮን ውስጥ ስለሆነ እድገታችን ውስን ነው። አሁንም 2% ከሆነ ከ100 ሚሊዮን ስለሚሆን የዛን ጊዜ ከነበረው በእጥፍ ያድጋል። ይህን ታሳቢ አድርጎ የአወላለድ ስርዓታችንን ትንሽ ያዝ ማድረግ ካልተቻለ ፍላጎት እየጨመረ ስለሚሄድ በከፍተኛ ደረጃ አስቸጋሪ ይሆናል። አንደኛው ወሊድ መቆጣጠር ማለት በብዙ መንገድ ስለሆነ በሚመቻችሁ መንገድ መቆጣጠር ይቻላል። የአደንዛዥ እጽ ውስጥ መዘፈቅ ስልጡንነት ሊመስለው ይችላል። በእኛ ትውልድ ጊዜ የመርካቶ ስልጡኖች የሚጠቀሙበት ቃል ነበራቸው። ገሪባ፣ ፋራ ይሉ ነበር። የራሴን ልምድ ልንገራቸው። ሁለተኛ ደረጃ ትምህርት ቤት መጨረሻ ላይ ነው ሲጃራ ማጨስ የጀመርኩት። ለምን ቢባል ስልጡኖች የምላቸው ሰዎች ሲጃራ ያጨሳሉ። እኔም ወጉ ይድረሰኝ አልኩና ጀመርኩ። ነገር ግን አሁን በሰለጠኑት ሀገሮች ያለውን ሁኔታ ስታዩ ሲጃራ የሚያጨስ ነው እንጂ ፋራ የሚባለው ገሪባ የሚባለው ሲጃራ የማያጨስ አይደለም። አሁን በሰለጠኑት ሀገሮች ስለዚህ ይሄን አስተሳሰብ ወላጅ ብቻ ሊዋጋው አይችልም። እኔ በአቅራቢያ የነበሩ ሲጃራ የሚያጨሱ ወጣቶችን አይቼ ነው የተከተልኩት። ሌላውም በአቅራቢያ የነበረውን ነው አይቶ የሚከተለው ወጣቱን ነው። ስለዚህ እናንተ ወጣቶች፣ ከዚህ ነፃ የሆናችሁ ወጣቶች በእውነትም ስልጡኖች እናንተ መሆናችሁ አደንዛዥ እጽ ውስጥ የተዘፈቀው ሌት ተቀን ጫት በመቃም ከሰውነት ወደ እንጨትነት የተቀየረ ሰው ሚዲያ ማርከስ የሚቻለው በማብዛት ነው፣ በመከልከል አይደለም። 100-200 ቻናል ከፈጠርክ አንዱም ቻናል ቋሚ ኦዲየንስ አይኖረውም። ሪሞት ይዞ በየደቂቃ ነው የሚፈልገው እንጂ ቁጭ ብሎ አይጠብቅም አንድ ቦታ። ከቆጠብክና ከዘጋህ ግን ይርባም አይርባም የተዘጋውን ሰው ፍለጋ የሚሄደው። አሁን እኛ ኢንከሬጅ ማድረግ ያለብን 200 ሚዲያ አይኖር፣ አንዱም ሰው ቋሚ ደንበኛ አይኖረው። ቋሚ ደንበኛ ለመያዝ ሳይተኛ ይደር፣ ይትጋ። መትጋት ውስጥ ኤክሰለንስ ቱሪዝም አለው። ብዙ ጊዜ የምትዋሽ ከሆነ ይሄ ውሸታም ትባላለህ ማለት ነው። ከከለከልክ ግን በምን ይለካል? መለኪያው የለም።
እንደዚህ በጣም በርካታ ጉዳይ ማንሳት ይቻላል። በእስረኞች ጉዳይ ማንሳት ይቻላል። በብዙ እሽ ማንሳት ይቻላል። ጊዜ ማባከን የማይገባን ኤሪያ ላይ ጊዜ የምናባክንባቸው እነሱን ትተን ወደሚቀጥለው ደረጃ ማደግ የሚገባ የኔ ቤተሰብ በመሰረቱ ዲሞክራሲያዊ ነው ብዬ ነው የማምንበት። ምክንያቱም ባለቤቴም የኔን ስብና ተቀብላና አክብራ ነው። እኔም የባለቤቴን ስብናና እኩልነት ተቀብዬ ነው። ላለመቀበልም እድል አልነበረኝም። ምክንያቱም አንዳንዶቻችሁ እንደምታውቁት ባለቤቴ ሲያስፈልግ እሳት የሚተፋ ነገር መተኮስ የምትችል ታጋይ ነው የነበረችው። ስለሆነም ስንጀምር ጀምሮ ያው እኩል ስብዕና ያላት መሆኗን በተግባር ከማመን ውጭ እድል አልነበረኝም። በዚህ ቤተሰብ ውስጥ ዴሞክራሲያዊ ግንኙነት ለመመስረት ለኔ በጣም ቀላል ነበር፣ ምክንያቱም አማራጭ ስላልነበረኝ። እናም ከተጋባን በኋላ እሷም ታጋይ ነች፣ እኔም ታጋይ ነኝ። የትግሉ ካለቀ በኋላ እሷም የራሷ ስራ አላት፣ እኔም የራሴ ስራ አለኝ። በቤተሰብ ጉዳይ ላይ አብረን እንወስናለን። እናም ጥያቄውን አነሳሽው ወጣት የቤተሰብ ግንኙነት ዴሞክራሲያዊ እንዲሆን በተለይ ሴቶች አንድ የማይታለፍ በጣም ቁልፍ መሳሪያ መያዝ ይኖርባቸዋል። ነፃ የገቢና የኑሮ ምንጭ ያላችሁ ሴቶች መሆን መቻል አለባቸው። ጠቅላይ ሚኒስትሩም ምክትል ጠቅላይ ሚኒስትሩም በውስጣቸው ለውጥ እንዲመጣና ለውጡ እንዲፋፋም ፍላጎት ስለነበራቸው ብቻም ሳይሆን እዚያና እዚህ የሚመላለሱ ሰዎችም ስለነበሩ እኛ መስማት የሚፈልጉትን መረጃ እየላክንላቸው ምን እያሰቡ እንዳሉ ደግሞ እያወቅን እንድንዘጋጅ እድል የሚሰጥ ነበር። መሀል ላይ የሚዋሉ ሰዎች ስለነበሩ ይሄን ይዘን ወደ ምርጫ ስንገባ የመጀመሪያው የኢህአዴግ ሊቀመንበር ምርጫ በኢህአዴግ ታሪክ ታይቶ በማይታወቅ ሁኔታ ለሳምንታት ብሬን ዎሽ ለማድረግ ሰውን መልክ ለማስያዝ ቅርጽ ለማስያዝ ግምገማ ሲባል ሲጀመር ሲበተን ስንሰበሰብ ስንበተን የሚጨበጥ ነገር ሳንይዝ ከቆየን በኋላ ምርጫውን ያደረግንበት ዕለት ሙሉ ቀን በምርጫ ክራይቴሪያ ላይ ስንወያይ ውለን እስከ ሌት አጋማሽ ድረስ ያው እንደሰማችሁት እጅግ አጨቃጫቂ ካሁኑ ጦርነት ያልተናነሰ የተደራጀ የጁንታው ስብስብ በቀጥታ መዋጋት የማይችልበትን በጎን ማዋጋት በሚችልበት መንገድ ሰፊ ስራ ከሰራ በኋላ ከምሽቱ 4 ሰዓት ተኩል አካባቢ ምርጫውን አሸንፈናል ብሎ የጁንታው የውጭ ክንፍ በየመጠጥ ቤት መጨፈር ጀመረ። ያ ከመሆኑ በፊት እኛ የማንፈልጋቸው ሰዎች አይመጡም፣ it is in our dead body በመቃብራችን ላይ ብቻ ነው የሚፈጸመው ብሎ በግልጽ ይፎክሩ ነበር። የሀገር ፍቅር ማለት ለኔ የህዝብ ፍቅር ነው። ከዛ ውጭ ትርጉም የለው። የህዝብ ፍቅር መገለጫ የሚመስለኝ እኔ ዘፈኑና ግጥሙ አይደለም። የህዝብ ፍቅር መገለጫ የሚመስለኝ ያን ህዝብ ለማገልገል የሚከፈል ዋጋ ነው። ተወሰነ ዋጋ ለመክፈል ዝግጁ ከሆነ ፍቅር አለው ማለት ነው። በየጊዜው አገሬ ወንዜ ምናምን የሚባለው ዘፈን ውስጥ መግባት አልፈልግም። አገር ሞድ ከሆነ በተግባሬ ነው የሚገለጸው። ህዝብ ሞድ ከሆነ በተግባሬ ነው የሚገለጸው። ህዝቡን ለማገልገል ዋጋ ከፍያለሁ፣ ያልከፈልኩም፣ ለመክፈል ዝግጁ ነኝ አይደለሁም። ያ ነው ማረጋገጫው።